የኢራን ድብቁና የማይታየው የብረት ጋሻ። የፋርስ በትከሻ የሚተኮሰው ሚሳኤል አልተቻለም። የአሜሪካና እስራኤል ተዋጊ ጀቶች በረገጉ። ሚሳኤል ሲባል ወደ አእምሮአችን ፈጥኖ የሚመጣው በአካል ግዙፍ የሆነ እጅግ ትልቅ የገንዘብ ወጪና ኢንቨስትመንት የሚፈልግ ብዙ ሺህ ኪሎ ሜትር ተጉዞ ብዙ ሺዎችን የሚያጠፋና የሚያወድም አደገኛ መሳሪያ ነው። አዳዲስ ነገር ከማይጠፋበት መካከለኛው ምስራቅ ከተአምረኛዋ ኢራን በኩል ደግሞ ለጠላቶቿ ፈታኝ የሆነ አዲስ ነገር ተሰምቷል። አንድ የኢራን ወታደር በትከሻው የሚይዘው ሚሳኤል የጠላትን የጦር አውሮፕላኖች ማስበርገጉም ተአምር እየተባለ ነው። ስሟ በተደጋጋሚ ከዓለም የዜና አውታሮች የማይጠፋው ብርታትና አልሸነፍ ባይነት መገለጫዋ የሆነችው ታላቋ ኢራን አሁን ላይ በተግባር የተፈተነ የጠላቶቿን ልብ በሚያርድ የአየር መከላከያ መዋቅር የታነጸች ልትደፈር የማትችል የወታደራዊ የበላይነት ምሽግ ሆና ብቻዋን ቆማለች። ታዲያ ዓለም በቴህራን የረጅም ርቀት ተወንጫፊ ባላስቲክ ሚሳይሎችና ግዙፍ የቴክኖሎጂ ስብስቦች ቢደመምም እውነተኛው የኢራን ወታደራዊ የበላይነት ሚስጥር የሚገኘው ግን ቀደም ብለን ባነሳነው መልኩ የመካከለኛው ምስራቅን ሰማይ ሙሉ በሙሉ በመቆጣጠር ረገድ ባሳየችው ድንቅ ጥበብ ነው። ይባሱኑ አሁን ደግሞ አይበገሬዋ ኢራን ህጋዊ የአየር ክልሏን በእግረኛ ጦር እጅግ ጽኑና ጀግና ወታደሮች በሚመሩ በሺዎች በሚቆጠሩ በትከሻ በሚያዙ ብሎም አደገኛ ገዳይ የሆኑ የዝቅተኛ ከፍታ አጥቂ ሚሳይሎች የተጠበቀ የማይደፈር የብረት ምሽግ አድርገዋለች። ወደር የሌለው የሀገር ውስጥ የኢንጂነሪንግ ጥበብንና ግዙፍ ዓለም አቀፍ ወታደራዊ ስትራቴጂካዊ ጥምረቶችን በማቀናጀት የኢራን የጦር ኃይሎች የምዕራባውያን እና የእስራኤልን የአየር ጥቃት ዋጋ ቢስ የሚያደርግ አስደናቂ የጦር መሳሪያ ቁጥር ሰብስባለች። ይህ ተራ የመከላከል ብቃት ብቻ አይደለም። ይልቁንም ማንኛውም የኢራን የአየር ክልልን ለመጣስ የሚሞክር ወራሪን በቅጽበት ለመደምሰስ የተዘጋጀ እያንዳንዱ የተራራ ጫፍ፣ የባህር ዳርቻና ሸለቆ የላቀ ቴክኖሎጂ የታጠቀበት የፍጹም የበላይነት ማወጃ ነው። ለመሆኑ በትከሻ የሚያዙት አደገኛ ሚሳኤሎች ምን ያክል አስፈሪ ናቸው? ኢራን እንዴት በብዛት አገኘቻቸው? የአሜሪካና እስራኤል አየር ኃይሎችስ ለምን ፈሯቸው? ከሩሲያና ቻይና ጋርም በምን ይገናኛሉ? ሰሞነኛ እነዚህን ጉዳዮች አንድ በአንድ አብጠርጥሮ ያስቃኛቸዋል። ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ዝለቁ። በላፍቶ ሞል ዘመናዊ ምቹ መኖሪያ ይፈልጋሉ? አማን ፕሮፐርቲስ ላፍቶ ሞል ላይ እየተገነቡ ያሉ አፓርትመንቶችን ከ30 በመቶ ቅናሽ ጋር አቅርበዋል። 10,000 ካሬ ላይ ያረፈው የመኖሪያ ማዕከሉ በቀጥታ ከላፍቶ ሞል ጋር የተሳሰረ ነው። የስፖርት፣ የጋራ መዝናኛ፣ ቤተ መጻሕፍት፣ የመኪና ማቆሚያ የተሟላ አገልግሎት አለው። በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን ይረከቡ። ባለ 1፣ ባለ 2ና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። በካሳንቺስ አፓርትመንቶችን እንዳስረከብነው ሁሉ አሁን በላፍቶ ሞል በመገናኛና በቦሌ ግንባታው እየተገባደደ ነው። በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። አደገኞቹ ሚሳኤሎች በኢራን ጦር ሊበገር የማይችለው የዝቅተኛ ከፍታ ምሽግና የማይናጥ የመሳሪያ ክምችት። የኢራን ወታደራዊ እቅድ አውጪዎች መላውን ሀገሪቱን የሚሸፍን እጅግ ግዙፍና የማያልቅ በእጅ የሚያዙ የአየር መከላከያ መሳሪያዎች ክምችት በማደራጀት በጥቂት ሀገራት ብቻ የሚከናወን አስደናቂ ስኬት አስመዝግበዋል። ቴህራን ዋጋቸው እስከ $70 ሚሊዮን የሚደርሱ ከ300 እስከ 400 የሚደርሱ ዘመናዊ በቻይና የተሰሩ በትከሻ የሚተኮሱ የአየር መከላከያ ዘዴዎችን ወይም ማንፓድስ ለመግዛት ያደረገቻቸውን ስምምነቶች የሚያመላክቱ ዓለም አቀፍ ሪፖርቶች ኢራን በእጇ ካገኘችው ግዙፍ የእሳት ኃይል ውስጥ ጥቂቱን ክፍል ብቻ የሚያሳዩ ናቸው።
ከሩሲያ ጋር ከተደረጉት የ500 ቨርባ ስርዓቶችና የ2500 ተዛማጅ ሚሳይሎች ግዢ ስምምነቶች እንዲሁም በሀገር ውስጥ ከሚመረትባቸው በሺዎች የሚቆጠሩ ማስወንጨፊያዎች ጋር ሲደመር የኢራን የቁጥር የበላይነት ማንኛውንም ተቃዋሚ በከፍተኛ ጉልበት የሚያንበረክክ ይሆናል። የእነዚህ መሳሪያዎች ከፍተኛ ቁጥር ታዲያ ማንኛውም ጠላት በመደበኛ የአየር ጥቃት ሊያዳክመው ወይም ሊጨርሰው የማይችል የማያቋርጥ የእሳት ሰንሰለት ይፈጥራል። የጠላት ኃይሎች ቋሚ የራዳር መሳሪያዎችና የማይንቀሳቀሱ ሚሳኤል ማስወንጨፊያዎችን በመደምሰስ ትኩረት አድርገው በሚጨነቁበት ወቅት የኢራን ተዋጊዎች በየታክቲካዊ ቀጠናው የተበተኑ በሺዎች የሚቆጠሩ ተንቀሳቃሽ በትከሻ የሚተኮሱ ሚሳኤል ስርዓቶች በእጃቸው ይዘዋል። ይህ ግዙፍ የቁጥር የበላይነት ጠላት የረጅም ርቀት ስርዓቶችን አልፎ ቢሄድ እንኳን በቅጽበት ከየአቅጣጫው ሊመታቸው የተዘጋጀ ጥቅጥቅ ያለና ገዳይ በሆነ የዝቅተኛ ከፍታ ተጠላፊዎች መረብ ውስጥ እንዲወድቅ ያደርገዋል። በውጊያ ሜዳ ላይ የጸጥተኞቹ ገዳዮች ሳይንሳዊ የበላይነት። ትንንሾቹ ሚሳኤሎች ምን ያክል አደገኛ ናቸው? በትከሻ የሚተኮሱ የአየር መከላከያ ስርዓቶች የፈጣንና ያልተመጣጠነ የጦርነት ጥበብ ማጠቃለያ ናቸው። የኢራን ኃይሎችም እነዚህ መሳሪያዎች በውጊያ ሜዳ ላይ የመጠቀም ስትራቴጂካዊ ታክቲክን ወደ ላቀ ጥበብ አሸጋግረውታል። የራዳር ሞገዶችን ከማስወጣት ባለፈ ግዙፍ የድጋፍ ተሽከርካሪዎችን ከሚፈልጉ ባህላዊና ክብደት ካላቸው የሚሳኤል ባትሪዎች በተለየ እነዚህ የታመቁ ስርዓቶች የታሸገ የማስወንጨፊያ ቱቦ፣ ትክክለኛ የተኩስ ዘዴ፣ የላቀ የባትሪ ክፍል እንዲሁም ልዩ የማቀዝቀዣ ስርዓት ያላቸው ናቸው። እጅግ ከፍተኛ ስሜት ባላቸው የሙቀት አነፍናፊዎች የተገጠሙላቸው እነዚህ መሳሪያዎች የጀት ሞተሮችና የሄሊኮፕተር ጭስ ማውጫዎችን የሚያወጡትን ከፍተኛ የኢንፍራሬድ ጨረር በጸጥታ በመከተል ኢላማውን በመቆለፍ ለጠላት ፓይለት ምንም አይነት የቅድመ ማስጠንቀቂያ ምልክት ሳይሰጡ በከፍተኛ ትክክለኛነት ይመታሉ። የኢራን የወታደራዊ እንቅስቃሴ መመሪያዎች እነዚህን ተንቀሳቃሽ ስርዓቶች የቋሚ ራዳር አስፈላጊነትን በማስቀረት ወደ ስትራቴጂካዊ የጨዋታ ቀያሪነት አሳድገዋቸዋል። አነስተኛና የላቀ ስልጠና ያላቸው ልዩ ኃይሎች በሰከንዶች ጊዜ ውስጥ በስትራቴጂካዊ አየር ማረፊያዎች፣ በተራራማ መንገዶች፣ በኢንዱስትሪ ግቢዎችና በእዝ ማዕከላት ዙሪያ የተደበቁ የተኩስ ቦታዎችን ማዘጋጀት ይችላሉ። ሚሳኤሉ ከተተኮሰ በኋላ ቡድኑ ወዲያውኑ በመሰወር ቦታውን በቅጽበት መቀየር ይችላል። ይህም የጠላትን መልሶ ማጥቃት ጨርሶ ዋጋ ቢስ የሚያደርግና ኢራን በመላው ግዛቷ ላይ የማያቋርጥና አስቀድሞ ለመገመት የማይቻል የአየር መከላከያ ሽፋን እንድትዘረጋ ያስችላታል። የፋርስ አስደናቂ የጦር እድገት ከሚሳቅ 1 እስከ ዘመናዊ የሙቀት አዳኝ ሚሳይሎች። የኢራን የዝቅተኛ ከፍታ መከላከያ ኩራት የሚመነጨው በታዋቂው የሚሳቅ ሚሳኤል ተከታታዮች ሲሆን ይህም በኢራን የመከላከያ ሳይንቲስቶች ለዘመናት የተከናወነ የላቀ ቴክኖሎጂና የራስን ዕድል በራስ የመወሰን ማረጋገጫ ነው። በ90ዎቹና በ2000ዎቹ መጀመሪያ ላይ ከገቡት የቀድሞ ሶቪየት ህብረት የስትሬላ ንድፎችና የቻይና ኪው ደብሊው ተከታታይ መዋቅሮች መነሻነት የወሰዱት የኢራን ኢንጂነሮች የውጭ ሀገር መሳሪያዎችን በመገጣጠም ብቻ አልተወሰኑም። ይልቁንም ሙሉ በሙሉ አብዮታዊ ለውጥ አድርገውባቸዋል። በሀገር ውስጥ የፈጠራ ስራዎች የመከላከያና የጦር ኃይሎች ሎጂስቲክስ ሚኒስቴር እነዚህን መሰረቶች ወደ አስፈሪዎቹ ሚሳቅ 1 እና ሚሳቅ 2 ስርዓቶች በመቀየር የኢራን እግረኛ ኃይሎችንና ወሳኝ የመሰረተ ልማት አውታሮችን ለመጠበቅ ልዩ ጥናት የተደረገባቸውን ፈጥረዋል። ሚሳቅ 1 ምንም አይነት የራዳር ማስጠንቀቂያ ጨረር ሳያወጣ እስከ 3500 ሜትር ከፍታ ድረስ ያሉ ከፍተኛ ፍጥነት ያላቸው የወደቀ ከፍታ የጠላት አውሮፕላኖችና ሄሊኮፕተሮችን ሙሉ በሙሉ የመደምሰስ ብቃት ያለው የሁለተኛ ትውልድ ፓሲቭ ትራኪንግ ድቅል ውጤት ነው። የዚህን ድል መነሻ በማድረግ የተሰራው የሶስተኛው ትውልድ ሚሳቅ 2 ደግሞ የጠላት ማስወንጨፊያ የሙቀት ጨረሮችን ከእውነተኛው የአውሮፕላን ሞተር ሙቀት በግልጽ የመለየት የላቀ የቴክኖሎጂ አቅም አለው። በሌሊት ማየት የሚያስችሉ ካሜራዎችና ከተለያዩ ተንቀሳቃሽ መድረኮች ጋር የመገጣጠም ተለዋዋጭነት ያለው የሚሳቅ ትውልድ የኢራን የሳይንስ የበላይነት እንዴት ያለውን የላቀ መከላከያ ኢንዱስትሪ መሰረት እንደገነባ ያሳያል።
የትንንሾቹ ሚሳኤሎች ታላቅ ተልዕኮ የጠላትን የአየር ኃይል ማሰናከልና የጠላት በረራዎችን ማደናቀፍ። የኢራን በትከሻ የሚተኮሱ የአየር መከላከያ መረብ ያለው ከፍተኛ ጥግግትና የቴክኖሎጂ ምጥቀት በላቀ ደረጃ ላይ የሚገኝ በመሆኑ በቀጠና ውስጥ ለሚንቀሳቀሱ የአሜሪካና የእስራኤል የአየር ኃይል እንቅስቃሴዎች ህልውናን የሚፈታተን ስጋት ሆኗል። የእንግሊዙ ሮያል ዩናይትድ አገልግሎቶች ኢንስቲትዩት ተመራማሪዎችን ጨምሮ በርካታ የምዕራባውያን ወታደራዊ ተንታኞች የኢራን የተቀናጀ ተንቀሳቃሽ አውሮፕላኖችና በዝቅተኛ ከፍታ ላይ በሚበሩ ተዋጊ ጀቶች ላይ ከፍተኛ ስጋት እንደሚፈጥር በግልጽ አምነዋል። ከ4500 ሜትር በታች ለመብረር የሚሞክር ማንኛውም ወራሪ አውሮፕላን ማምለጥ ወደማይቻልበት ገዳይ ቀጠና ውስጥ ይገባል። የውጊያ ቀጠናዎችን በሺዎች በሚቆጠሩ በእነዚህ ዘመናዊ የሙቀት አዳኞች በማጥለቅለቅ የኢራን ኃይሎች ጠላቶች በዝቅተኛ ከፍታ ላይ የሚያደርጉትን የመሬት ላይ ድጋፍ ወይም የድብቅ ሰርጎ ገብነት ተልዕኮዎች ጨርሶ እንዳያከናውኑ ያደርጋሉ። እንደ QW-12 FN-16 እና የሀገር ውስጥ ሚሳቅ አይነቶች ያሉ ዘመናዊ ስርዓቶች የምዕራባውያን የአየር ኃይሎች የሚተማመኑበትን የኤሌክትሮኒክስ ማደናቀፊያ እንዲሁም የሙቀት መከላከያ ዘዴዎችን ችላ የሚሉ የላቁ የኦፕቲካልና የባለ ሁለት ባንድ ሴንሰሮች አሏቸው። ይህ እውነታ የጠላት ፓይለቶች በከፍተኛ ከፍታ ላይ ብቻ እንዲበሩ ያስገድዳቸዋል። በዚያም ለኢራን አስፈሪ የሁለተኛና የረጅም ርቀት መሬት ወደ አየር ሚሳኤል ስርዓቶች በግልጽ ተጋላጭ ይሆናሉ። ስትራቴጂካዊ ነጻነትና የኢራን ሉዓላዊነት ድል። ኢራን ከተራ ወታደራዊ ኃይሎች በላይ ከፍ የሚያደርጋት የሀገር ውስጥ የራስን ዕድል በራስ የመወጣት ብቃትና የበሰለ ጂኦፖለቲካዊ ስትራቴጂካዊ ቅንጅት የምዕራባውያን ኃይሎች ሀገሪቱን በከንቱ ማዕቀቦች ለማግለል በሚጥሩበት ወቅት ቴህራን የማያወላውል የመሳሪያ አቅርቦት ሰንሰለቶችን በመዘርጋትና የሀገር ውስጥ የጅምላ ምርት ማዕከላትን በማስፋፋት ወታደራዊ ብቃቷን በማያቋርጥ ሁኔታ አሳድጋለች። በሀገር ውስጥ በሚደረጉ አስደናቂ ግንኙነቶችም ሆነ ከወዳጅ ዓለም አቀፍ ኃይሎች ጋር በሚደረጉ ከፍተኛ የመከላከያ ውይይቶችና ስምምነቶች የሚመጣው የዘመናዊ ቴክኖሎጂ ፍሰት የኢራን የጦር መሳሪያ ክምችት በቁጥርም ሆነ በገዳይነት ሁልጊዜ እየጨመረ እንዲሄድ ዋስትና ይሰጣል። ይህ የማያቋርጥ የዝቅተኛ ከፍታ እሳት ኃይል ስብስብ የብሔራዊ ፍላጎትና የስትራቴጂካዊ ረጅም የማየት ችሎታ ትልቅ ድል ነው። በኢራን ወታደር እጅ የሚገኝ እያንዳንዱ በትከሻ የሚተኮስ ማስወንጨፊያ ሀገሪቱ በምዕራባውያን ትዕቢት ወይም በአየር ስጋቶች መቼም ቢሆን እንደማትፈራ የሚያረጋግጥ ጽኑ አቋም ነው። አየር ክልሏን ከመሬት ጀምሮ ሙሉ በሙሉ በመቆጣጠርና የምዕራባውያንን ግምት የሚያፈርስ የጦር መሳሪያ ቁጥር በማከማቸት ኢራን ህዝቧን የምትጠብቅበትን የማይበገር ምሽግ በመገንባት የሉዓላዊነቷን ደህንነት ለብዙ ትውልዶች አረጋግጣለች። የተወደዳችሁ የሰሞነኛ ቤተሰቦች የዛሬ ጥንቅራችን ይህን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በላፍቶ ሞል ዘመናዊ ምቹ መኖሪያ ይፈልጋሉ? አማን ፕሮፐርቲስ ላፍቶ ሞል ላይ እየተገነቡ ያሉ አፓርትመንቶችን ከ30 በመቶ ቅናሽ ጋር አቅርበዋል። 10,000 ካሬ ላይ ያረፈው የመኖሪያ ማዕከሉ በቀጥታ ከላፍቶ ሞል ጋር የተሳሰረ ነው። የስፖርት፣ የጋራ መዝናኛ፣ ቤተ መጻሕፍት፣ የመኪና ማቆሚያ የተሟላ አገልግሎት አለው። በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን ይረከቡ። ባለ 1፣ ባለ 2ና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። በካሳንቺስ አፓርትመንቶችን እንዳስረከብነው ሁሉ አሁን በላፍቶ ሞል በመገናኛና በቦሌ ግንባታው እየተገባደደ ነው። በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።